ተመልከቱ ሊደባደብ ነው ጃኒ ቃል በተግባር አሁን ይሄን ሰርቲን ፕሮ ማክስ ሰጣለሁ ከዚህ በፊትም ጠይቀዋለሁ ዛሬም ጠይቀዋለሁ ስኬት ለምን ጣፋጭ እንደሚሆን ታውቃላችሁ ስኬት ለምን ጣፋጭ እንደሆነ ታውቃላችሁ አችልም የሚል ሰው ስለበዛ ነው ፋሲካ ሌላ ታሪክ ውስጥ ይሳካላችሁ እውነቴን ነው ሁሌም ቢሆን የሚቸኩል ልብ እንጂ የሚዘገይ የሚያረፍድ ጌታ የለም ቴዲ አሁንም ላስብበት እያለ ነው የፋሲካ ጉዳይ እንዴት ሆነ ያሰብኩበት ነው መካከለኛ ምስራቅ ጉዳይ ሰቀዞ ይዞኛል እዛ ላይ የወረዳ 13 እና የወረዳ 24 ፖለቲካ ይዞኛል ጤና ይስጥልኝ በሌላ አነጋጋሪና ኦታይ ቪዲዮ ወደ እናንተ ተመልሻለሁኝ ውድ ቻናል ቤተሰቦች ያው መዝናኛ ብቻ አይደለም አንዳንድ ጊዜ ቁም ነገር እንጨብጣለን እስከ መጨረሻው አብራችሁን ቆዩ ቪዲዮ ላይክ ማድረግ አዳዲስ ቤተሰብ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ አዶናይ ሊደባደብ ነው አራጨከቸ ምን አገባኝ አረጋላት አረጋኝ ምን አገባኝ ፀሐይ ሙቀት ነው ምን አገባኝ ስማኝ ልንገር ኔክሶ ይለያል የታየው ላ ሳያርላው ምን አገባኝ ቆይ ላሳይ ምስክርነት እንሰጥ ነው የምፈልገው በቃ አልበኋላ በቃ ታረጋላት ምን አገባኝ በቃ ታረጋለህ ችግር የለውም አያገባህም እኮ እኔ ግን ያገባኛል እንደ አንድ ምን አገባኝ እኔ ያገባኛል እኔ ምን አገባኝ አንተ ያገባህ ማቃለ ዛሬ እኔ ስለሚያገባኝ እኮ ነው ታሽጎ በጣም አየው እንዴት እንደሚያምር አየው ሜክስ ይባላል እንደሱ ማለት ከዚህ ቪዲዮ ምን እንደተማርኩ ታውቃላችሁ ሴልስ እንደዚህ ነው ግግም ማለት ያለባችሁ ሴልስ ላይ ሰዎችን በተደጋጋሚ በጠየቃችሁ ቁጥር በተለያየ ቦታ የተለያየ ስራ ቦታ ተሰማርታችሁ ሊሆን ይችላል ደጋግማችሁ ተጠይቁ ያ ሰው ከመሰልቸቱ የተነሳ ቢያንስ ወይ ይገዛችኋል ድጋሚ እንዳትጠይቁት ማለት ነው መደጋገም ስኬትም በተማሳይ እንደዛ ነው የሚመጣው ለማንኛውም ኔክሱ በርካቶች በጉት እየጠበቁ ነው እኔን ጨምሮ 40 ምንጭ ጀምሯል እንግዲህ በመላው ኢትዮጵያ በቅርብ ጊዜ እንደሚሰራጭ ባለሙሉ ተስፋ ነኝ ጃኒ ቃል በተግባር አይፎን 13 ፕሮ ማክስ ለምትመለከቱ ልጅ አበርክታለታለች ቪዲዮውን ከማየታችን በፊት ግን ከዚህ ቀደም እንዴት ነበር ቃል የገባችለት የዶክተር ፌቨር የጥርስ ህክምና አምባሳደር የሆነች ቀን ነበር እንደ ጠይቃት ላስደምጣችሁ ይሄ ቪዲዮ 100,000 ላይክ ከገባ 100,000 ላይክ 13 ፕሮ ማክስ እሺ አንድ ሳምንት ልስጥ አንድ ሳምንት 100,000 ላይክ በአንድ ሳምንት 100,000 ላይክ ቴንክ ዩ አመሰግናለሁ በአንድ ቀን ነው ለሳምንት ተሰጥቶት እና ዛሬ እንግዲህ በቃሏ መሰረት ለዚህ ለታዳጊ ልጅ አይፎን 13 ፕሮ ማክስ አበርክታለታለች ምን ቃል በማክበር ዛሬ 13 ፕሮ ማክስ ይዤ ለመጥቻለሁኝ አሁን ይሄን 13 ፕሮ ማክስ ሰጣለሁ ከዚህ በፊትም ጠይቀዋለሁኝ ዛሬም ጠይቀዋለሁኝ የሚያስፈልገኝ ስልክ ነበረ አሁን በቃ የሚችለኝ የለም መስራት ነው የምፈልገው ብሏል እናንተም ፕሮሞሽን አሰሩት ከስር አካውንቱን ሜንሽን አደርግላችኋለሁ እና አሰሩት ክፈት እናሳያችሁ yes sir አሁን የ13 ፕሮ ማክስ ባለቤት ሆናል ከዚህ በኋላ ስራዎችን እየሰራ ታስደምመናለህ እና የሚሰሩ እጆች የተባረኩ ናቸው ደስ አይልም ልጁ ህልሙ ኦን እንዲሆንለት ደጋጎችን ያብዛልን ማለት ወዳለኝ ለጃኒ ያላችሁን አድናቆት ስኬት ለምን ጣፋጭ ይሆናል ስኬት ለምን ጣፋጭ እንደሆነ ታውቃላችሁ አችልም የሚል ሰው ስለበዛ ነው አችልም አይሳካልህም ልትወድቅ ነው በቃ እኔ ነኝ ትክክል አንተ ትክክል አይደለም አትችልም ያላችሁን ሰው ችላችሁ ወይም ሆናችሁ እንደመታየት ከዚህ የበለጠ ደስታም የለ ስኬትም የለ አይደለ ስለዚህ ስኬት ጣፋጭ የምትሆነውም ለዛ ነው ብሏል አዶናይ እንደሰማችሁት ማለት ነው እና በቃ ሰውን ከመበቀል ሆኖ መገኘት ከዚህ የበለጠ የሚያስደስታችሁ ነገር የለም ከዚሁ ጋር በተያያዘ ሰውን እንዳትጎዱ ብሏል አዶናይ እስኪ ሙሉ ቪዲዮ ላስደምጣችሁ ማንንም ሰው ዝቅ እንዳያደርጋችሁ በጣም ብዙ ተንኮለኛ ሰው እንዳለ እዚህ ላይ አውቃለሁ ኦኬ ከነዚህ ተንኮለኞች በላይ ሆናችሁ የምትገኙበት ደግሞ ምንድነው ጸሎት ስታበዙ ነው ጸልዩ እሺ ጸልዩ እግዚአብሔር ነው የምላችሁ ሰው እንዳትጎዱ እኔ በህይወት እውነት ነው የምላችሁ ብጾኝ አልተፈጠርኩም ሰው ጎድቻለሁ ከዚህ በፊት ልንገራችሁ ግን እናስተካክል አድርጎኛል ስለዚህ ሰው ከጎዳችሁ እናንተ ወይም ደግሞ ሌላ ሰው ከጎዳችሁ ከተጎዳችሁ whatever the fuck it is ጸሎት ይኖር እሺ ጸልዩ አስተካክሉ ራሳችሁን ይቅርበሉ ከዛ በኋላ ግን አድቡ
ኦልራይት ስነ ስርዓት ይዛችሁ በፍቅር ተማምናችሁ ራሳችሁን በጸሎት ፕሮቴክት እያደረጋችሁ ከምንቀኛ ከተንኮለኛ ከዛ ወደፊት መጓዝ ነው። እሺ እግዚአብሔር ነው ብላችሁ እግዚአብሔር ከልባችሁ እንዳታርቁ ሁሌም ጸሎት መኖር አለበት። ሁሌም ከፍታ ላይ ስኬት ላይ ስትደርሱ ሁሌም ሰይጣን ሊፈታተናችሁ ይሞክራል። በጸሎት ነው ሰይጣን የምታባሩት። ጸሎት ግዴታ መኖር አለበት። ቤታችሁ ሆናችሁ ጸልዩ፣ አይናችሁ ጨፍናችሁ ጸልዩ፣ ስትራመዱ ጸልዩ፣ ከሰው ጋር ስትሆኑ ጸልዩ፣ ባላችሁበት ቦታ ላይ ሆናችሁ አመስግኑና ጸልዩ። እሺ ስኬት ላይ ትደርሳላችሁ። የሰው ልጅ ግራጁዋሊ በጊዜ በህይወት በእድሜ በብዙ ነገር እንማራለን ከራሳችንና የራሳችሁን ከዚህ ቀደም ያጠፋችሁትን ልክ በሃይማኖት ንስሐ መግባት እንደሚባለው ማለት ነው ሪፔንት ካደረጋችሁ በኋላ ንስሐ ከገባችሁ በኋላ ድጋሚ ያን የሰራችሁትን ስህተት ላለመስራት ካመናችሁ ያን ነገር ከተናገራችሁ ራሳችሁን ንጹህ እያደረጋችሁ ነው። ደግሞ ሰው መጉዳት እናንተን መሰል ሌላ ሰው መጉዳት እንደው ምናልባት የአስተሳሰብ ችግር ካልሆነ በቀር ደስ አይልም እኮ አይደለ ጋይስ? እና አዶናይ አንዳንድ ጊዜ ግልጽ ነው የሚናገረው ነገር በጣም ደስ ያለ። እናንተስ ሰው ላለመጉዳት ራሳችሁን ንጹህ ለማድረግ እየሰራችሁ ነው? በኮሜንት ሀሳባችሁ። ኢትዮጵያ ለምን እንደምወዳት አንዴ ላስረዳችሁ ፈልጋለሁ። ብዙዎቻችን ማለት ነው ኢትዮጵያ የድህነት ሀገር እንደሆነች፣ እንደማትረባ፣ እንደማትጠቅመን፣ ውጭ ሀገር ብቻ ከሄድን እንደሚያልፍልን እየተነገረን ያደግነው ሁላችንም እየታቁታላችሁ። ማን እንደነገረን አላቅም። አሜሪካኖች ይሁኑ ነጮች ይሁኑ ነጭ ግዛት ይሁን አላቅም ባይዘው ወይ ማለት ነው። እኔ 7 አመት ሙሉ ካናዳ ላይ ሆኜ ስትራግል አድርጌ በራስ መተማመኔን አጥቼ ስኖር እዚህ ግን ስመለስ ራሴን ሳገኘው የኢትዮጵያ ኃይል የዛኔ ነው የገባኝ ባይዘው ወይ ጋይስ። እዚህ መጥቼ የተነቃቃሁት ንቃት እውነቴን ነው የምላችሁ እንደ ቀልድ እንዳትቆጥሩት። አስታውሳለሁ ከካናዳ ወደ ኢትዮጵያ ስገባ ከእህቴ ጋር ነው የቆየሁት። መሬቷ ላይ እየተኛው ነበረ። ግን በ3-4 ወር ውስጥ አዶናይን የበለጠ አውቄ ኮንፊደንሴን መልሼ በኃይል በጥንካሬ ነው የተነሳሁት። እውነቴን ነው የምላችሁ ህይወቴም እዚሁ ነው የቀየርኩት ኢትዮጵያ ቢካዝ ካናዳ አሜሪካ ብቻ ህይወት መቀየር ቢችል ኖሮ እኔ ካናዳ ተቀየረ እዚህ መጥቼ ሙድ መያዝ ይችል ነበር። ፋሲካ በርካቶቻችሁ ታውቋታላችሁ። ሌላ ታሪክ ውስጥ ተመልከቱ። መኪናዋን እየነዳች በቅርብ ከቴዲ ሐዋሳ ጋር ፍቅር ይዞኛል ስትል ነበረ። ለካ የከለከለኝ ለዚህ ነው እስክትሉ ድረስ ይሳካላችሁ። እውነቴን ነው። ሁሌም ቢሆን የሚቸኩል ልብ እንጂ የሚዘገይ የሚያረፍድ ጌታ የለም። ዩኒ ማኛ የተለየ ሀሳብ ሰጥቷል። አንቺ ያሽከረከርሽ የሆነ ሰው ቢጎዳ እስኪ ላስደምጣችሁ። ፋሲካ በመጨረሻ ከስንት ጊዜ በኋላ መኪና መንጃ ፈቃድ አውጥታለች ዱባይ ላይ። ፋሲካ ስሚ፣ ዶክተር አብይ በመኪና ተገጨ ቢባል ካንቺ ራስ አልወርድም። ተሰሚኛለሽ? ዶክተር አብይ ዶክተር ሀቢብ ከመኪና ቢገጭ ካንቺ ራስ አልወርድም። ሰምተሽኛል? እሱ ካልደፋው እኔ ቦይፍሬንድ አላገኝም ብላለች። ስለዚህ እሱ አንድ ነገር በመኪና ተገጨ ቢባል ካንቺ ራስ አልወርድም። ፋሲካ ሰምተሻል? ጋይስ ይመስለኛል ሌላ ሀገር ላይ መንጃ ፈቃድ ለማውጣት በጣም አስቸጋሪ ነው። ህጋቸው በጣም ጥብቅ ነው። ብዙ ጊዜ ኖርማሊ በመጀመሪያ ጊዜ ሊሳካላችሁ ይችል ይሆናል። ግን በርካቶች ይሄን ያህል ጊዜ ፈጀብኝ እንደዚህ ብዙ ጊዜ ምናምን ይላሉና እስኪ ቪዲዮ የምትከታተሉ ደግሞ በስንተኛችሁ አወጣችሁ? በተለይ ውጭ ሀገር ለምትኖሩ እና ፋሲካ እንዳያችኋት እጅግ በጣም ደስተኛ ሆናለች። አሁንም ቴዲ ሐዋሳ ላስብበት እያለ ነው። የፋሲካ ጉዳይ እንዴት ሆነ እያሰብኩበት ነው። የመካከለኛ ምስራቅ ጉዳይ ሰቅዞ ይዞኛል። እዛ ላይ የወረዳ 13 እና የወረዳ 24 ፖለቲካ ይዞኛል። የቤሬ ጉዳይ ላይ እዛም ልዩ ተጠሪ ጸሐፊ ነኝ። እዛ ላይ ቃለ ጉባኤ ጽፋል ይዛለሁ። ኑሮ አለ። በብዙ ነገር ተወጥሬባቸዋለሁ። ስለዚህ ፕሊስ ላስብበት። እዛ ላይ የእሷን መጠየቅ ተከትሎ ሴት ሁሉ ጥያቄያችንን መልስ እያሉ ነው። በጣም አጀንዳ በዝቶብኛል። ላስብበት። እርግጠኛ ነኝ ክርስቶስ ከመምጣቱ በፊት ግን አሳውቃለሁ። የዓለም ፍጻሜ ከመቅረቡ በፊት ግን ምላሽ እሰጣለሁ። በትዕግስት ጠብቁኝ። ነገሮች ሰቅዘው ይዘውኝ ነው። እሺ ሌላ ጥያቄ አለ? ቴዲ ሐዋሳ ነው በፖለቲካው በተለይ እና በወቅታዊ ነገሮች በርካቶቻችሁ ታውቁታላችሁ። ከዚህ ቀደም ፋሲካ እወደዋለሁኝ ምናምን ነገር ስትል ነበርና ፋሲካ አሁንም እንግዲህ ድጋሚ ላስብበት ብሏል ከቪዲዮ እንዳያችሁት። ለማንኛውም ፈታ ዘና እንዳላችሁ እና ትንሽ የምትሆን ቁም ነገር እንዳገኛችሁ ባለሙሉ ተስፋ ነኝ። በሌላ ቪዲዮ እስከምንገናኝ ቻው።